25 ዓመት ሙሉ ትምህርት ቤት ጊዜያችንን የገደሉብን ሰዎች አሉ። 25 ዓመት አስበዋል። እና ሰው ልጅ 7 ዓመት ቢማር በቂው ነው። ጥሩ እንትና ምክንያቱም የቀኝ አንጎል ክፍሉን ከከፈትክለት እንኳን አይደለም ይሄ 5%ን ዕውቀት 95ቱን አዋህዶ 100 መድረስ የሚችል ነው። እና 25 ዓመት ሙሉ ግራ ብሬንህን አክቲቬት በማድረግ አግብቶ እንዳይወልድ እድሜውን በመጨረስ በጣም ወንጀል እኮ ነው። የተፈጥሮን ሂደት ሴቶች ከ15 ዓመት በላይ እንዳይወልዱ ወደዛ እንዲሄዱ ወንዱም በቃ በመባተል እንዲያልፍ አድርጎታልና ጊዜ በጣም ተመሰቃቅሏል። በኔ እይታ ነው በኔ እይታ። ስለዚህ አንስታይን ያለው መሰለኝ ካልተሳሳትኩኝ ከምትጠላው ሰው ጋራ 5 ደቂቃ ብትቆይ 5 ሰዓት የቆየህ ይመስልሃል ነው የሚለው። ሰው መጥራት ግን ተገቢ አይደለም። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቆይ 5 ደቂቃ የቆየህም አይመስልህም አይነት ያለው ነገር አለ። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዝናኝ አስቂኝና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። 12ኛ ክፍል የተማሪዎች ውጤትም እንግዲህ በትናንትናው ዕለት በይፋ ተለቋል። ከዚህ ጋር በተያያዘም እንግዲህ ከመላው ተማሪዎች ከፍተኛ ውጤትን ያስመዘገበው ተማሪ ከብዙዎች ዘንድ አድናቆትን እያገኘ ይገኛል። ከዚሁ ከትምህርት ጋር በተያያዘም እንግዲህ ሁልጊዜ ትምህርት በጀመረ ቁጥር የሚያስደምሙን የአቡነ ጎርጎርዮስ ተማሪዎችም እንግዲህ ደስ በሚል ሁኔታ ተማሪዎች ስርዓት ባለው መልኩ ተሰልፈው ጸሎት እያደረጉ እንዲሁም ደግሞ የመማሪያ ክፍላቸው በቤተክርስቲያን ዕጣን ታጥነው ደስ በሚል መልኩ ትምህርታቸውን ጀምረዋል። ሌላው ደግሞ ባሳለፍነው ዓመት በሞት ካጣናቸው ታዋቂ ሰዎች መካከል አንደኛዋ ሞዴል ቀነኒ አዱኛ ናት። ሞዴል ቀነኒ አዱኛም እንግዲህ በአሁኑ ሰዓት አዲስ መረጃ ወጥቷል ስለሷ። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። ሰላም 12ኛ ክፍል ካለፍክ አይፎን ሰርቲ ይገዛልሃል አላልሽኝም? ብዬ ነበር። እንዴት ሆንክ ታዲያ? እኔ አንቺ ልጅ ኮጪ ገላገልኩሽ። ኮጪ ገላገልኩሽ ማለት ነው። እስኪ አሁን ደግሞ ከፍተኛ ውጤት ያስመዘገበው የቦን ተማሪ እንመልከት። 12ኛ ክፍል ውጤት እንግዲህ በስኬት ተጠናቆ ወጥቷል። አንደኛ የወጣውን ልጅ እንደምናመጣው ቃል ገብታናላችሁ ነበረ። እሱንም ልናመጣው ነው። እንግዲህ ካሊድ በሽር የተባለ ልጅ 591 ነጥብ በማምጣት አንደኛ ወጥቷል። እንግዲህ እንደምታውቁት እኛ ካምፓኒ ላይ በተለይ እነዚህ ሀገር የሚያስጠሩ ሰዎች በጣም ይመቹናል፣ ኩራት ናቸው። ስለዚህ እነዚህ አይነት ሰዎች ደግሞ መሸለም እንፈልጋለን። ስለዚህ ይሄንን ልጅ ዱባይ አምጥተን አንደኛ ለሀገር ኩራት ነው፣ ከብዙ ሰዎች ጋር እናስተዋውቀዋለን። ሁለተኛ ደግሞ ያያል የአንድን ሀገር እድገት ቴክኖሎጂዎችን ብዙ ነገርና የዩኒቨርሲቲ ላይፉም ላይ ለውሳኔ የሚረዱት ብዙ ነገሮች እናሳየዋለን። እንግዲህ ካሊድ ይሄንን ነገር ሰምተ ከነበረ ኮንታክት አድርገን ቤተሰቦቹ የምታውቁ ሰዎችም ኮንታክት አድርጉን። ፓስፖርት ሬዲ ከሆነ ንገረን። ኤኒዌይስ ኮንታክት አድርገን ቪዛ ሰርተን እዚህ እናመጣሃለን። ዱባይም በሰፊው እናሳያለን። በቀይ ምንጣፍ እንቀበላለን። አንደኛ የሆነ ሰው ምን ጊዜም ይመቸናል። ካሊድ በሽር ኮንግራቹሌሽን፣ ኮርተንባል። እንደዚህ አይነት ካምፓኒ ያላቸው ግለሰቦችም እንግዲህ ሊበረታቱ የሚገቡ ናቸው። የአቡነ ጎርጎርዮስ ተማሪዎችም እንግዲህ የ2018 የትምህርት ዘመንን በምን አይነት መልኩ ተቀበሉ እንመልከታቸው። ለትውልድ የምናስረክበው ለልጅ ልጅ አውርሰን ደስ የምንሰኘው አይደል ብርና አይደል ሌላ ሀብት፣ ሃይማኖታችን ነው የእኛ ርስት ቤተ ክርስቲያን
የሰጠንን ጌታ በመስቀሉ ሞቶ የአምላካችን እዚህ ቤተ ክርስቲያን በሉ ሁላችሁ ቤተ ክርስቲያን እጆቻችሁን በመስቀሉ የሰጠንን ጌታ ሁሉም ትምህርት ቤቶች ምን አለበት በእንደዚህ መልኩ ቢጀምሩ የሚያስብል ነገር ነውና በጣም ደስ ይላል። 25 ዓመት ሙሉ ትምህርት ቤት ጊዜያችንን የገደሉብን ሰዎች አሉ። 25 ዓመት አስበዋል። እና ሰው ልጅ 7 ዓመት ቢማር በቂው ነው። ጥሩ እንትና ምክንያቱም የቀኝ አንጎል ክፍሉን ከከፈትክለት እንኳን አይደለም ይሄ 5%ን ዕውቀት 95ቱን አዋህዶ 100 መድረስ የሚችል ነው። እና 25 ዓመት ሙሉ ግራ ብሬንህን አክቲቬት በማድረግ አግብቶ እንዳይወልድ እድሜውን በመጨረስ በጣም ወንጀል እኮ ነው። የተፈጥሮን ሂደት ሴቶች ከ15 ዓመት በላይ እንዳይወልዱ ወደዛ እንዲሄዱ ወንዱም በቃ በመባተል እንዲያልፍ አድርጎታልና ጊዜ በጣም ተመሰቃቅሏል። በኔ እይታ ነው በኔ እይታ። ስለዚህ አንስታይን ያለው መሰለኝ ካልተሳሳትኩኝ ከምትጠላው ሰው ጋራ 5 ደቂቃ ብትቆይ 5 ሰዓት የቆየህ ይመስልሃል ነው የሚለው። ሰውን መጥራት ግን ተገቢ አይደለም። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቆይ 5 ደቂቃ የቆየህም አይመስልህም አይነት ያለው ነገር አለ። ዶክተር ሮዳስ በተናገረው ንግግር ላይ የእናንተ ሀሳብ ምንድነው? ኮሜንት ላይ ያስቀምጡልኝ። ሁላችንም በቲክቶክ የምናውቃቸው ባልና ሚስት የነበሩት ልዩና ቅዱስ ምን እንደጣሉ ሁላችንም እናውቃለን። አሁን ላይ ደግሞ ታርቀዋል የሚል መረጃ ሞቷል። ይህ መረጃ ምን ያክል እውነት ነው የሚለው ነገር እንመልከት። ልዩ አሁን በጣም ጎበዝ ናት። የዛኔ እንደዛ ከፍቷት እንደዛ አዝና ለታሪክ ይቀመጥ ብላ ነው ያችን ቪዲዮ። ምክንያቱም እኔም እንደዚህ አይነት ቪዲዮ አለኝ በነገራችን ላይ ኬኳን እርጉዙኝ አይስዌር ነው የምሬን ነው አይስዌር ነው ኬኳን እርጉዙኝ በጣም ከፍቶኝ እንደዚህ ከዚህ በላይ ሆዴን እንደዚህ አድርጌ መስታወት ጋር እንደዚህ ቁሜ ሆዴን እንደዚህ ይዤ ያለቀስኩኝ ቪዲዮ ሪከርድ አድርጌያለሁ። አሁን እቺ ሪከርድ አንድ ቀን ትፖሰታለች። አሁን ጊዜዋን ጠብቃ ታይሚንግ ጠብቃ ትፖሰታለች ጋይስ። አው እንደዚህ ልጄን እንደዚህ ሆዴን ይዤ እንደዚህ ያረኩ ቪዲዮ ላይ እያለቀስኩኝ በየፈሰሰ አለኝ ስልኬን ያስቀምጫታለሁ ጋይስ። እቺማ ታሪክ ኬኳ 10 ዓመት ወይ 11 ዓመት ወይ ደግሞ ታሪክ ሲገለባበጥ ደግሞ ማለት ነው እሷም ቪዲዮ ፖስት አደርጋታለሁ። አው ጋይስ ልመዱ። በነገራችን ላይ ሆድ ሲበሳችሁ ስትከፉ ዝም አትበሉ። ቅርጽ አድርጉና አስቀምጡ ስልካችሁ ላይ እሺ። አው የምሬን ነው። እግዚአብሔርም ታሪካችሁን መድኃኒዓለም ይቀይራል። ታሪካችሁን ሲቀይር የዛኔ የኔ ታሪክ በዚህ ጊዜ እንደዚህ ነው አልፏል ብላችሁ ትፖስታላችሁ። ልዩዬ እንግዲህ የልዩ ታሪክ እኮ ብዙም አልቆየም፣ 1 ዓመትም አልሆነም ጋይስ። ታሪኳን እግዚአብሔር መድኃኒዓለም ቀይር ሲያደርግላት እና ሶሻል ሚዲያ ላይ ያለው ላይፍ ይለያያል። አዎ ምንም ጥያቄ የለውም። ያው ሁሉም ሰው የሚፈልገውን ነገር ያሳያል። ያው ለተመልካች ይመጥናል ያለውን ነገር ያቀርባል። ምንም ጥያቄ የለውም። እኔ ማውራት የምችለው ግን የኔ ኤክስፒሪየንስ ነው። ያው እኔ ኖርኩበትን ነው። እኔ ሶሻል ሚዲያ ላይ የማሳየው 5%ን ብዬ ነው የማስበው። እንደውም ኤቭሪቲንግ አናወጣው። ሰዎች ግን ያው ያንን ተገና አድርገው የተወሰነ ኮሜንት ይሰጡናል። ቆይ ታዲያ ሁሉንም ነገር ብናወጣው ምን ሊሉ ነው ብለን ደግሞ ያው ያስቀረናቸው ነገሮች አሉ። ያው ሁሉም ለመድረክ የሚወጣ ነገር ይገባዋል ብዬ እኔ አላስብም። ነገር ግን ቆንጆ ብቻ ተስተካክላ ስለምትታይ ጥሩ ነገር ነው። ጥሩ ነገር ማሳየት ሁላችንም ጥሩ ነገር ማየት እኮ ይገባናል አይደል? ተገቢውም እሱ ነው። ግን ደግሞ ቤት ውስጥ ቁጭ ብለው ይሄው ትዳርማ እንደዚህ ነው እንትንማ እንደዚህ ይሄው አበሰለችለት ይሄው አበሰለ እንደዚህ ያደረገ ከዛ ፋክቱ ላይ ስንመጣ ደግሞ ቀረጻ ከሌለ አታበስሉም አሉ ወንዶች። እንግዲህ እኔ ሰማሁት። ብዙዎቹ የሚያነሱትን መከራከሪያ ግን ልገራችሁ። ምን ችግር አለው? የፍቅር ቀን አይደል? ምን ችግር አለው እንዴ? ኢትዮጵያ ውስጥ የምናከብረው አሸንድዬና አሸንዳ እኮ የጸብ ቀን አይደለም። ጨምበላለም የደስታ ቀን ነው፣ ፌሽታ ነው። በነገራችን ላይ የጸብ ነው። እንዴት አለ የኛ ሲሆን ምን ነው እንደዚህ አታብራሩ? ምን ችግር አለው? ምን ችግር አለው ብሎ የኢትዮጵያን በዓል ያከበረ ጀርመናዊ አይተታቃል? ምን ችግር አለው ብሎ የኢትዮጵያን በዓል ዛሬ የኢትዮጵያን እንደዚህ በዓል ላክብር እስቲ በህዝብ ዘንድ ደረጃ እንኳን አደረሰሽ እንኳን ለእንትን አበቃሽ ምናምን ብሎ እንደዚህ ፊቼ ጨምበላና እንትን ሲያየው ጀርመንና ቤልጅማዊ አለ። ለምን ታቃጥራለህ አንተ? ይሄ እኮ ነው አሁን ችግሩ። ምን ችግር አለው? መግደያ ነው የሚጨርሰው። ትልቅ ቦታ ያው ፍቅር ማክበር ነው። ፍቅር ምን የሆነበት ነው? የተወለደበት ነው? ያረጀበት ነው? ልደቱ ነው? አንቨርሰሪው የፍቅር ምኑ ነው? በዚህ ሀገር ማስታወቂያ ቅስቀሳና ምናምን አካሄድ ደግሞ የፍቅር ምኑም ሳይሆን ሌላ አይነት ፖርኖግራፊክ ነገር የሚያስተዋውቁበት የቫለንታይን ዴይ ነውና ተኙ ነው በቃ። ሌላ ምን ታምራለሁ? ይሄ ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት የላኩልህ። ገና ብሎክ አይደለም ሌላ ነገር ሁሉ ያደርግሻል። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ
ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና ሀል እነከሌሉን አትበይ። በእናትሽ ደግሞ ይቀዘቀዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን አገር ይቀርታል። ግሊሳ ተሳሚ ያደረጋችሁ በደንብ የምታውቁ ሰዎች ናቸው። እዝም በል በእናትሽ ግን በራስሽ ለምደማዝነው በራሴ ዋይና ለምደማዝነው በራሴ ምን ያሳዝነኛል? በቃ ሌላውን ተይው አይደለ ታዝኛለሽ። አላዝንም፣ ችግር የለውም ታርግልኝ። አላዝንም ሳሚ ለምደማዝነው እኔ ኖርማሊ ማለት ነው። ይሄ ልንገርሽ እዚህ ጋር ግን ማወቅ አለብኝ ብለሽ ካልሽ ደግሞ አንቺ ከማንም አትበልጪም። እሱን አንድ ነገር ልንገርሽ እየደወልኩለት ነው ለጠበቃው። የሚያወራውን ነገር ትሰሚያለሽ? አይ ዶንት ኬር የሚያወራውን ትሰሚያለሽ? አዳምጪኝ። እኔ ዛሬ ላይ ተው ብዬ ነው ያሰብኩት። እኔ ልንገርሽና ማለት ነው ተው ብዬ ያሰብኩት ደግሞ አንቺ ስላለሽ እኔና አልሰራም። እናንተ የኔን ኢንቪቴሽን የሸጣችሁ ሰዎች በህግ እንጠያየቅ ካላችሁ እኮ ችግር የለውም እኮ እንጠያየቃለን። እኔም አንተም እንጠያየቃለን። ምንም የምታረጊው ነገር የለም። አናቅሽም ብንልም እኮ እንችላለን። ግን እኛ ገንዘባችን እየተበላ ነው። እኔ እኮ ማስረጃ አለ ሳሚ። አትችልም ባይዘው የምን እሺ እኛ አንተ ባርና ተቀበል ያለው ሰው ለኔ ልኮልኝ አለ በርመሽ የተቀበልሽ ወረቀት ስራውን ሰራለው ብዬ ነው እንጂ የመጀመሪያ ቅድመ ክፍያ 100,000 ብር ነው የሰጣችሁኝ አይደል? 50% ነው ግን የሚለው የ320,000 ብር 50% 100,000 ብር ነው እንዴ? ንገረኝ። 100,000 ብር ነው? 100,000 ብር ነው አይደለም? በቃ ሲቀጥል 100,000 ብር ነው። ደውዬልህ ስልክ ብሎክ ስላረከኝ ነው በዚህ ጋር የመጣሁት የላኩልህ። ገና ብሎክ አይደለም ሌላ ነገር ሁሉ አደርግሻለሁ። እኔም እናንተ በህግ መጠይቃችሁን እኮ ጠይቃችኋለሁ እኮ እናወራለን እኮ በህግ ምንም ትርፍ ቃል የሚያነጋግረን ነገር ህግ ምናምን አትበይ። የዚህና ሀል እነከሌሉን አትበይ። በእናትሽ ቀለኝ ኳስ በመሬት ኔትወርክ ወይ ደግሞ ኔትወርክ ቢጠፋ እኮ ማለት ነው የለም እኮ የሁሉ ነገር እድሜ ለሶሻል ሚዲያ እንጂ ማን እኔ ሲጀመር እኔ እናንተ ላይቭ ላይ መተን ትርፍ ዋይና ኮንፊደንስ ካለ ለምን ትወጣለህ? በእናትሽ እኔ ከአንቺ ጋር ማወራበት እንትኑ ራሱ የለኝም። በጣም ያው ልሳን ይቅርታ አድርግልኝ። እናት ምናምን ብለህ እኔ ዝም ብለህ መንደሬ እንዳገኘሃቸው ሴቶች እናት ምናምን የምትልበት ስታፍ የለህም። አንድ ነገር ልንገርህ፣ ኮንፊደንስ ካለ ለምን ትወጣለህ? ስርዓትሽን ያዥ። አፍ በተከፈተ ቁጥር ጭንቅላት እንደሚመዘን ታውቂያለሽ አይደል? ጭራሽ አየነው ካንተን ጭንቅላት መንደሬ ምናምን እዚህ ጋር ተበቃካል እያወራን አይደል? ለምን ረግጠህ ትወጣለህ? አዎ ኮንፊደንስ አለኝ ብለህ ጠበቃ ካደወላችሁ ማለት ሰውን አንቺ ከማንም በላይ አይደለሽም። ደግሞ ይቀዘቅዝልሻል። እንዲህ እንዳፈላሽ አቀሪ በእውነት ትርፋን ይቅርታ አድርግልኝ። ምን ታመጣለህ? ምንም ይቅርታ ማድረግ ምን ታመጣለህ? ማልፊ ደሜነት እሱን ነገር ነው የምንታየው። ወላላ ማሎን አከገርት እንታያለን። I'm here by the way አገፈሩ ወና ሐማዱ በቹም በርባዱ ወኖን ይኸውልህ አንተ በቀነሰስ በርባዱ ወኖን አከገርት ነማቤት ቴንክ ዩ እኮ እነሱ የሰውን ኢንቪቴሽን መሸጥ ማለት በጣም መብቴ እኮ ነው። በራሴ መንገድ መብቴ ነው። አንተ በህግ መንገድ መጠየቅ ትችላለህ። አሁንም እየተናገርኩ ያለሁት እኔ ህጋዊ ከሆኑ ይጠይቁኝ። እኔም ከራሴ የሆነ ነገር ኤቪደንስ አለኝ። ዝም ብዬ አይደለም። ኤኒ ታይም ደውዬልህ ስልክ ብሎክ ስላረከኝ ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም። እቺ ቤተክርስቲያን በቄስና በመነኩሴ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። እያንዳንዱም ክርስቲያን ቤተ ክርስቲያን ነው።
የተሰራበትም አለቱም ክርስቶስ ነው። ስለዚህ አንፈርስም አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል፣ ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቅም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ አለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመው ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ አለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተነዋል። በሜሮን ታትመናል። በስጋ ወደሙ ከብረናል። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተ ክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝናሩንም አራገፈ፣ ነገር ግን ቤተ ክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተ ክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏት። ምድራውያኑ ጊዜያውያኑ አይችሏትም። በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድን ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ በአይድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስለአንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸንፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋ፣ የማትጠፋ መቅረዝ፣ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው አትጠፋም። በደሙ የመሰረታት ቤተክርስቲያን አትጠፋም። እኛ ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትንን ተሰድጄ ብወጣ ወተሃል ከኔ ጋር ትላንትና አለፍኩት ጠላቴን እያረረ ደግሞ አንተ ታውቃለህ። ወጥቶ ከመቅረት ይሰውራችሁ። ከጀርባ የምትመለከቱት ኢብሳ ጉተማ በብዛት የኦሮምኛ እንዲሁም ደግሞ የተለያዩ ሙዚቃዎችን በመስራት ይታወቃል። በዛሬው ዕለት ከአዲስ አበባ ወደ አዳማ እየሄደ በነበረበት ሰዓት ላይ እንደምትመለከቱት የመኪና አደጋ ደርሶበት ከዚህ ዓለም በሞት ተለይቷል። ከጀርባ የምትመለከቱትን ይሄኛውን ቪዲዮ ፖስት ያደረገው ይህ አደጋ ከመፈጠሩ ከ4 ሰዓታት በፊት እንደሆነም ተነግሯል። እንዲሁም ደግሞ ገብቼ ተመልክቻለሁ ማለት ነው። ለቤተሰቦቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እመኛለሁ። በአዲስ መረጃ መልሳለሁ። መልካም ምሽት። የመጨረሻው የደሞዝ ክፍያ ጣሪያን መንግስት 4000 ሲያረግ 5600 አድርገን የጀመርን እኛ ብቻ ነን። ዘንድሮ መንግስት ከኛ ቀድሞ አስተካክሎ 6000 ብር አድርጓል። ሚድሮክ ከመንግስትም ወደ ኋላ አይቀርምና 6100 ብር አድርገነዋል። ይሄ ብቻ አይደለም። የዛሬ 5 ዓመት ወደ 1.2 ቢሊዮን ብር ገደማ ስንከፍል የነበረውን ደሞዝ በየዓመቱ እያሳደግን ዘንድሮ 7 ቢሊዮን ብር ደሞዝ ከፍለናል። ይህንን
ለማሳደግ በዚህ በያዝነው ዓመት ተጨማሪ 1 ቢሊዮን 83 ሚሊዮን የደሞዝ ጭማሪ አድርገናል። ይሄ ብቻ አይደለም። ዛሬ የተሸለሙት ቁንጥል ጥቂት ኮከቦች ናቸው። የሚሸለመው ግን ጠቅላላው ሰራተኛ ነው። ለዛ ቦነስ በዚህ አዲስ ዓመት 764 ሚሊዮን ብር ወስነናል። ይሄ ነው ልዩ የሚያደርገው ሚድሮክን። እሺ ቤተሰቦች ለዛሬ ያስኳቸው ቪዲዮዎች እነዚህ ይመስሉ ነበር። ዘና ፈታ እንዳላችሁና ቁም ነገር እንዳዘራችሁባቸው እርግጠኛ ነኝ። ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሐሳባችሁን በነጻነት ኮሜንት ላይ ጻፉልኝ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ